ሰላም ጤና ይስጥልን ውድ የተስፋ ብሮድካስቲንግ ኔትወርክ ተከታታዮቻችን እንደምን አላችሁ? ኢቨንት ተኮር ፕሮግራሞችን የምናስቃኝበት ተስፋ ኢቨንትስ የተሰኘው ፕሮግራማችን አሁን ይጀምራል። ዛሬ የምንገኘው በአራዳ ፓርክ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 50ኛ ዓመት የወርቅ ኢዮቤልዩ ክብረ በዓል የመዝጊያ ፕሮግራም ላይ ነው። ከዚህ ሆነን እኛ ፕሮግራሙን የምናስቃኛችሁ ይሆናል። አብራችሁ እንድትቆዩ እንጋብዛችኋለን። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የ50ኛ ዓመት የወርቅ ኢዮቤልዩ በዓሉን ባሳለፍነው ሳምንት አክብሯል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የ50ኛ ዓመት የወርቅ ኢዮቤልዩ በዓሉን ከመስከረም ጀምሮ በተለያየ መርሃ ግብሮች ሲያከብር የቆየ ሲሆን የማጠቃለያ በዓሉንም ባሳለፍነው ሳምንት ለተከታታይ 4 ቀናት በደማቅ ሁኔታ በአራዳ ፓርክ አክብሯል። በማጠቃለያ መርሃ ግብሩ ላይም ጥሪ የተደረገላቸው አገልጋዮች ንግግር ያደረጉ ሲሆን ከግሪክ ኮሚሽን ሚኒስትሪ ኢትዮጵያም ዶክተር ታሪኩ ፉፋ ባላደራነትና ተልዕኮ በሚል ርዕስ ቃል አካፍለዋል። ዘማሪ በረከት ተስፋዬና ከአዲስ አበባ አብያተ ክርስቲያናት የተውጣጡ ልዩ ልዩ መዘምራን በጋራ አገልግለውበታል። የህብረቱ መስራች የነበሩ የቦርድ አባላትና መሪዎች የእውቅና ሰርተፍኬት ከዋንጫ ጋር የተበረከተላቸው ሲሆን 25 ዓመትና ከዛ በላይ ከህብረቱ ጋር ለቆዩ አብያተ ክርስቲያናትም እውቅና ሰጥቷል። ላለፉት 5 አስርት ዓመታት የቆዩ የህብረቱን ታሪክ የሚያሳዩ የፎቶ ኤግዚቢሽንም ለእይታ ቀርቧል። የህብረቱ ፕሬዝዳንት የቀድሞ የቦርድ ሰብሳቢና አባላት መርቀው አስጀምረውታል። በ9 አባል አብያተ ክርስቲያናት በ1968 ዓመተ ምህረት የተቋቋመው ይህ ህብረት አሁን ላይ የአባላቱን ቁጥር ከ700 በላይ ማድረሱን የህብረቱ ፕሬዝዳንት መጋቢ ደረጀ ታፈሰ ገልጸው በቦታው ለተገኙ ከሀገር ውስጥና ከባህር ማዶ ለመጡ መሪዎች ምስጋናቸውን አቅርበዋል። እንግዲህ ተመልካቾቻችን 50ኛው የኢትዮጵያ ወንጌላውያን አብያተ ክርስቲያናት የወርቅ ኢዮቤልዩ ክብረ በዓል በዚህ መልኩ በደመቀ ሁኔታ ተከብሮ ተጠናቋል። ፕሮግራማችን እስካሁኑን ይመስል ነበረ። የተቀረው የተስፋ ብሮድካስቲንግ ኔትወርክ ፕሮግራሞች ግን ይቀጥላሉ።